ወላጆች በገዛ እጃችሁ ለልጆቻችሁ መርዝን ከመስጠት ተጠንቀቁ ትላለች ታላቋ የባህል ሐኪም የሆነችው ሐኪም አበበች። ይህንን መራር እውነት ስንቶቻችን መቀበል ተስኖን ይሆን? ሕፃናት በከባድ በሽታ የመያዛቸው እንዲሁም ያለ ዕድሜያቸው አደገኛ በሆነ ሁኔታ የመሞታቸው ምስጢር እኛው በምንሰጣቸው ወተት ስለመሆኑ ስንቶቻችን አውቀነው ይሆን? ሰላምና ጤና ለእናንተ ተመኘን። ውድ የጊዜ ቲዩብ ቤተሰቦቻችን በዛሬው ዝግጅታችን በርካታ የዓለም ሕዝቦችን ስጋት ውስጥ ስለከተተው አንድ መረጃ ይዘንላችሁ ቀረብን። ጌታችን መድኃኒታችን ኢየሱስ ክርስቶስ በተራራው ስብከቱ በማቴዎስ ወንጌል ምዕራፍ 7 ከቁጥር 9 ላይ አንድ ሐሳብ አንስቶ ሐዋርያቱን አስተምሯቸው ነበር። ጌታችን መድኃኒታችን ኢየሱስ ክርስቶስ ደቀ መዛሙርቱን እንዲህ ሲል ጠየቃቸው። አባት ለልጁ ዳቦ ቢለምነው ድንጋይ፣ አሳስ ቢለምነው እባብ ይሰጠዋልን? ደቀ መዛሙርቱ የዚህን ሰዓት ምላሻቸው ዝምታ ብቻ ነበር። አሁን ላይ ያሉ ወላጆች ግን ለዚህ ጥያቄ መልስ እየሰጡ ይመስላል። በአሁኑ ሰዓት የሚገኙ ወላጆች ሁሉም በሚባል ደረጃ ባለማወቅ ዳቦ ለሚለምን ሕፃን ልጃቸው ድንጋይን፣ አሳ ለሚለምን ልጃቸው ጊንጥንና እባብን እየሰጡ ይገኛሉ። ጊዜውና ዘመኑም ቢሆን የከፋ ይመስላል። በእንባ ምግብን ፍለጋ ለሚማጸኑ ሕፃናት አወቅንላችሁ ባዮች ምግብን ሳይሆን መርዝን እንድንሰጣቸው ምክንያት እየሆኑን መጥተዋል። ከሰሞኑ በወጣውና በተሰራጨው አንድ ዘገባ የዓለም ሕዝብ በተለይም ወላጆች ትልቅ ስጋት ውስጥ ወድቀዋል። ኔስትል የተሰኘው የሕፃናት ምግብ አምራች ኩባንያ ባስተላለፈው የጥንቃቄ መልእክቱ የበርካታ ወላጆች ልብ ሽብር ገብቶታል። ኔስትል የተሰኘው የሕፃናት አምራች ምግብ በመላው ዓለም ያሉ የተወሰኑ ምርቶቼ ወደ ኩባንያ ይመለሱልኝ ሲልም መጠየቁን ተከትሎ በርካቶች ስጋት ውስጥ ወድቀዋል። ይህ ኩባንያ የሕፃናት ምግብ አምራች ኩባንያ ሲሆን ኤስኤምኤ፣ ቢባ፣ ናና እንዲሁም ደግሞ አልፋሚኖ የተሰኘ የሕፃናት ምግቦች ላይ ማቅለሽለሽና ማስመለስ ከሚያስከትል ከአንድ ኬሚካል ጋር ንክኪ ስላለው ምርቶቼ በአስቸኳይ ወደ ኩባንያዬ ይመለሱልኝ እያለም ይገኛል። ድርጅቱ በመጀመሪያው ጥሪ ያቀረበው ለአውሮፓውያኑ ቢሆንም በአሁኑ ሰዓት ግን ይህ ጥሪ ለኢትዮጵያውያን በተለይም ለአፍሪካውያን እየቀረበላቸው ይገኛል። ኩባንያው በእጅጉ ፈርቷል። እስካሁን ድረስ ከምግቦቹ ጋር በተያያዘ የተፈጠረ የጤና እክል ባይኖርም ነገር ግን ይህ ኬሚካል ለሕፃናት እጅግ አደገኛ በመሆኑ ምክንያት ደቡብ አፍሪካን ጨምሮ 37 ሀገራት ከሕፃናት ምግብ ጋር በተያያዘ የጤና ማስጠንቀቂያ ድምጻቸውንም እያሰሙ ይገኛሉ። የብራዚል የጤና ሚኒስቴርም ቢሆን ዝምታን አልወደደም። መርዛማው ነገር የተገኘው በኔዘርላንድ በተመረቱት ምግቦች ላይ ነው ቢልም የኔዘርላንድ ተቋም ደግሞ በስዊዘርላንድ በተመሰረቱት የሕፃናት ምግብ ላይ ነው፣ ሌሎቹ ምግብ ላይ ምንም አይነት የጤና እክል የለባቸውም በማለት እያስተባበሉ ይገኛሉ። ነገር ግን ከአፍሪካ ሀገራት አንዷ የሆነችው ደቡብ አፍሪካ የጤና ሚኒስትሯ ወደ ኩባንያው እንዲመለሱ የተመረጡት ምርቶች በባለፉት ሰኔ የተመረቱትና የ18 ወራት የጊዜ ቆይታ ያለባቸው ስለሆኑ እነዚህ ምርቶች ወደ ሀገሬ እንዳይገቡ እያለችም ትገኛለች። ኢትዮጵያም ቢሆን በአሁኑ ሰዓት ስለዚህ ጉዳይ ዝምታን አልወደደችም። በባለፈው ሳምንት የኢትዮጵያ ምግብና መድኃኒት ባለስልጣን በኔስትል የሕፃናት ምግብ ምርቶች ላይ አስቸኳይ የሆነ የጥንቃቄ መልእክቱን እንዲህ ሲልም አድርሷል። ኔስትል የተባለው ድርጅት ከሚያመርታቸው የጨቅላ ሕፃናት የታዳጊ ሕፃናት ምግብ ምርቶች ውስጥ ከተሰራጨባቸው ሀገራት ጥቅም ላይ እንዳይውሉና ከገበያው እንዲሰበሰቡ የጥንቃቄ መልእክት እንደተላለፈ ገልጾ የምርት መለያቸው ናና ስፔሻል ፕሮ HA 012 የባሽ ቁጥራቸውም 51 66 07 42 F3 የተመረቱበትም ቀን ጁን 15 2025
ውስጥ የሆኑ ትምህርቶቹ እጅግ ከፍተኛ የሆነ ብክለት እንዳጋጠመውም ገልጿል። ይህ የኢትዮጵያ ምግብና መድኃኒት ባለስልጣንም እንደተናገረው ከሆነ የገበያ ፍቃድ የተሰጠውና ጥቅም ላይ እንዲውል የተፈቀደለት ባይሆንም ይህ ምግብ በተለያዩ መልኩ ገበያ ላይ የሚኖርበት ሁኔታ ሊከሰት ስለሚችል ህብረተሰቡ በተለይም ወላጆች ምርቱን እንዳይገዙና ጥቅም ላይ እንዳያውሉም ማሳሰቡንም ቀጥሏል። በምርቶቹ ላይ ያጋጠመውም ችግር በአንድ ኬሚካል የሚመጣ እጅግ መርዛማ የሆነ የምግብ መመረዝ እንደሆነ እየተገለጸ ሲሆን በዚህም ዙሪያ በሌሎች የድርጅቱ ምርቶች ላይ የማጣራት ሂደቶችም እየተከናወነ ስለመሆኑ የኢትዮጵያ ምግብና መድኃኒት ባለስልጣንም እያሳሰበ ይገኛል። በዚህ ጉዳይ ላይም በርካታ የዓለም ሀገራት ዝምታን አልወደዱም። በተለይም ደግሞ በፋብሪካ የሚቀነባበሩና ብዙ ንጥረ ነገሮች የሚጨመርባቸው ምግቦችን የሚመገቡ ሰዎች ያለ ጊዜያቸው የመሞት እድላቸው ከፍተኛ ሊሆን እንደሚችል በዩኬ እንዲሁም አሜሪካን ጨምሮ በ8 ሀገራት የተደረጉ ጥናቶችም እንደሚያመለክቱ ተመራማሪዎች ይገልጻሉ። በዓለም ላይ በበርካታ ሰዎች ዘንድ የተዘዋወሩ የመጡት በፋብሪካ የሚቀነባበሩ ስጋዎች፣ ብስኩቶች፣ ለስላሳ መጠጦች እንዲሁም አይስክሬምን ጨምሮ ለህፃናት የሚቀርቡ ወተቶች ጭምር ብዙ ንጥረ ነገሮች የሚገባባቸውና በፋብሪካ የሚቀነባበሩ የታሸጉ ምግቦች እነዚህ ምግቦች ለሰዎች ያለ እድሜ ሞት እጅግ ትልቅ ምክንያት ስለመሆናቸውም ይገለጻሉ። እነዚህ በፋብሪካ የሚቀነባበሩ ምግቦች አብዛኛውን ጊዜ በቤት ውስጥ ምግብ ከምናበስልበት ውስጥ የምንጠቀምባቸው ንጥረ ነገሮችና ኬሚካሎች የሚይዙ ሲሆኑ እነዚህንም ምግቦች ገጽታ ለማሻሻል የሚገቡ ቅመማ ቅመሞች እንዲሁም ማጣፈጫ ኬሚካሎች ለሰዎች ሞት ምክንያት ናቸውም ተብሏል። አንዳንድ ባለሙያዎች ስለዚህ ጉዳይ እንዲህ ሲሉ ይናገራሉ። በፋብሪካ የሚቀነባበሩና የሚታሸጉ ምግቦች በሙሉ ከጤና መጓደል ጋር ለምን እንደሚቆራኙ በግልጽ ማወቅና መረዳት አልቻልንም። ነገር ግን ጥናቶች እንደሚያመለክቱን ከሆነ የታሸጉ ምግቦች ያለ ጊዜው ለሚከሰት ለሞት እንዲሁም ደግሞ ከፍተኛ ለሆነ ህመም እንደሚያጋልጡ ግን ማረጋገጥ ችለናል በማለት ይናገራሉ። ስለዚህ ጉዳይ በተለይም በሆቴሎች ስለሚሸጡና ስለታሸጉ ምርቶች ዝምታን ያልወደደችው ታላቋ የባህል ሐኪም የሆነችው ሐኪም አበበችም ለወላጆች የጥንቃቄ መልእክቷን እንዲህ ስትል ታስተላልፋለች። የምንበላው ምግብ በሙሉ የተመረዘ ነው። ከላይ ስናያቸው የሚያምሩ ምግቦች ውስጣቸው ግን መርዝን አቅፈው የተቀመጡ ገዳይ ምግቦች ናቸው። አመጋገባችን ማዳበሪያው እንኳን ሳይቀር የተበላሸና ኤክስፓየር ዴት ያደረገ ማዳበሪያን የሚደርሰን አመጋገብ ነው። የሰውን ልጅ እየፈጀና ህፃናትን እየነጠቀን ያለው ምንም የማያውቁ ህፃናት ኩላሊታቸው ፌል እያደረገ እንዲሁም ያለ እድሜያቸው እየሞቱ ይገኛሉ። ይህን ሁሉ የሚያመጣው የሚጠጡት ወተት ስለመሆኑ ሁላችንም ልናውቀው ይገባል። ኤክስፓየር ዴት ያደረገ ወተት እየጠጡ ያሉ ህፃናት የነገ ተስፋዎች የሚመረዙት በሚጠጡት ወተት በመሆኑ ሁሉም ወላጅ ጥንቃቄ ያድርግ በማለት መረር ያለ ለማመን የሚከብድ እውነታን ትናገራለች። ዛሬ ቀን ወልዶ ቀን ሲፈታ የታላቋ የባህል ሐኪም የሐኪም አበበች ትንቢት የሚመስል እውነት ጊዜው ደርሶ እውነቱ ተረጋግጧል። ለህፃናት ተብሎ የሚዘጋጀው ወተት ምግብ ሳይሆን በኬሚካል የተበላሸና የተበከለ እንዲሁም መርዝ እየሆነ መጥቷል። ከውጭ የሚገቡ የታሸጉ ምግቦች ምንም እንኳን ላያቸው የሚያምሩና እንዲሁም ደግሞ በጥራት ደረጃቸው ከፍተኛ የሆኑ እንደሆነ ቢነገርላቸውም ኤክስፓየር ዴት ያደረጉና እንዲሁም የህብረተሰቡን ጤና አደጋ ላይ የሚጥሉ ስለመሆናቸው ሐኪም አበበች ይህንንም እውነት ትገልጻለች። ተዘምቶብናል የምትለው ሐኪም አበበች እኛን ለማጥፋት ሁሉም እየሰራ ነው በማለትም ትገልጻለች። እንዲሁም መንግስት እንደ መንግስት ሁሉንም ሊቆጣጠርና ሊጠብቀን ይገባል። ወላጆች ህፃናት ልጆቻቸውን ከእንዲህ አይነቱ አደጋና መርዛማው ከሆነው ምግብ ሊጠብቋቸው ይገባል በማለትም ትገልጻለች።
እንዲሁም በእነዚህ ምርቶች ላይ ጥናትን አደረግን የሚሉ ተመራማሪዎችም ቢሆኑ አንድ ሰው የሚጠቀመው በፋብሪካ የተቀነባበረና የታሸገ ምግብ፣ መጠጥ ከአጠቃላይ አመጋገቡ፣ የአካል ብቃት እንቅስቃሴ ደረጃው ከሰፊው የአኗኗር ዘይቤውና ከሀብት ደረጃው ጋር የተቆራኘ በመሆኑ ጥናቱ በሰዎች አመጋገብ ላይ በ8 ሀገራት የተደረጉ ጥናቶችና የሞት ደረጃዎችንም እጅግ ከፍተኛ እንዲሆኑም አድርጓቸዋል እያሉ ይገኛሉ። እነዚህ 8 ሀገራት አውስትራሊያ፣ ብራዚል፣ ካናዳ፣ ቺሊ፣ ኮሎምቢያ እና ሜክሲኮ፣ ዩናይትድ ኪንግደም እና አሜሪካን የያዙ ጥናቶች ሲሆኑ በፋብሪካ የተቀነባበሩና የታሸገ ምግብን በከፍተኛ ደረጃ የሚጠቀሙት ዩኬ እንዲሁም ደግሞ አሜሪካ ላይ ያሉ ዜጎች ሲሆኑ ከተከሰተው 14 በመቶ የሚሆነው ሞት በእነዚህ ሀገራት እንደተከሰተም ይነገራል። በመሆኑም ሁሉም ማህበረሰብና ህብረተሰብ በተለይም ደግሞ ወላጆች ለልጆቻቸው የሚሰጡት ምግብ እንዲሁም እኛም ወደ አፋችን የምንከተው ምግብ ሳይሆን መርዝ መሆኑን ተረድተን ሁሉም ህብረተሰብ፣ ሁሉም ወላጅ ጥንቃቄ ሊያደርግ ይገባል እንላለን። ውድ የጊዜ ቲዩብ ቤተሰቦቻችን ለዛሬ ያዝንላችሁ ዝግጅታችን እንዲሁም የጥንቃቄ መልእክታችን ይህንን ይመስል ነበር። በሌላ ዝግጅት እስክንገናኝ ሰናይ ጊዜ ለእናንተ ተመኘን።